እንኳን ለፋሲካ በዓል በሰላም አደረሳችሁ። በድጋሚ ቺክኑ ተቀጥቅጧል። ከቺክኑ በኋላ ድፎ ዳቦን ብንበላ ምን ይለናል? በኮባ ተጠቅልሎ የተደፋ ድፎ ዳቦ፣ የበዓል ድፎ ዳቦ። ኦኬ፣ ዋናውን በልተን ከጨረስን በኋላ ጥገብ ብለን ከበላን በኋላ መጨረሻ ላይ እንቀማምሳለን። መልካም በዓል። ሰላም አራበር ይባላል። የዶክተር በሪድ ነኝ። የፋሲካ በዓል ነው። ቁርሴ ነው። እንቁላል አለ፣ 2 የዶሮ እግር አለ፣ ቀይ ወጥና እንጀራ። ለበዓል ለዓመት ለጌታችን ኢየሱስ የተነሳበት በዓል እንኳን አደረሳችሁ። መንስኤው ከሮንግ አመጋገብ የመጣ ዛሬ ኢቭን የበላችሁ ዳቦ ምናምን ነው ሰምታችኋል። እንጀራ ምናምን የበላችሁ ከሱ የመጣ ረጅም ጊዜ እሱን በመመገባው የመጣ ኢንሱሊን ሬዚስታንስ፣ ከፍተኛ ኢንሱሊን ማምረት፣ ግፊት ደረጃ ላይ ያለችው ይሄ ልጅ ከሷ የሚለየው ከግፊት አልፎ ስትሮክ መጣው። እግዚአብሔር ረዳውና ከስትሮክ አመለጠ። ምንም ከዚህ ይሄ ፕሮግራም ከተጀመረ በኋላ ጀምሮ ስለ አንድ ነገር ነው የምናወራው። ሮንግ ምግብ አለ፣ ቁጭ ባልንበት የበላነው ምግብ አለ፣ ሆርሞናችን አዛባ፣ ኢንሱሊን ሬዚስታንስ፣ ኦቨር ፋቲ መሆን፣ ሃይ ኢንሱሊን ማምረት፣ ከዚያስ ወይ ግፊት ወይ ስኳር ወይ ኖርማል ያልሆነ ኮሌስትሮል ወይ ፋቲ ሊቨር ወይ ዩሪክ አሲድ ምናምን እየተባላችሁ ሐኪም ቤት ስትመላለሱ ስትሮክ ይመታችኋል፣ ሃርት አታክ ይመታችኋል፣ ካንሰር ዲያግኖሲስ ይመጣል። ለሁላችሁም ዛሬ ታማችሁም ቢሆን ኦኬ ገና መንገድ ላይ ያላችሁን ብትሆኑ መንስኤው አንድ ነው። የዳይታችሁን የምግባችሁን ኳሊቲ ቀይሩ። ቅድም ያልኳችሁን አትርሱ። ፕሮቲን ሁሉም ፕሮቲን አንድ አይደለም። ኳሊቲ የሚባል ፕሮቲን አለ። ካርቦሃይድሬት ሁሉም ካርቦሃይድሬት አይደለም። ኳሊቲ ካርቦሃይድሬት አለ። ፋት ሁሉም ፋት አይደለም። ኦኬ አንድ አይደለም። ኳሊቲ ፋት አለ። ይሄ ገብቷችሁ የምግባችሁን ኳሊቲ ቀይራችሁ እሱ ላይ እጃችሁን ኪስ አድርጋችሁ ወክ ማድረጉን ከተካናችሁት ደን ዲንጎ አንሚት። እሺ አንቺ ይኸውልሽ አሁን ኦልሬዲ እኮ ጨርሰሽዋል። ቁጭ ባልሽበት እኮ ሰምተሻል። ከዚህ በኋላ አሁን ቴንኪው ብለሽ ነው የምትወጪው እና ደቂቃውን 10 ምን ያደርግልሻል? 5 ላድርግልሽ? እሺ ይበቃኛል። አመሰግናለሁ። ምን አለሽ አንቺ? በአብዛኛው ሰምቻለሁ። ግፊት ነው። ቆይ አሁን እናድርገው። ቆይ ያንቺን መሰላል እንየው የቱ ጋር እንዳለሽ። ግፊት ላይ ነሽ? ቦርጭ ላይ ነሽ? ስኳር ላይ ነሽ? እኔ ቦርጭ፣ ከፍተኛ ክብደት። ስንት ዓመት እድሜ? 41 ቻፕተር 2 ቦርጭ ይዛ መጣች። ከሌሎቹ ያንቺ የተሻለ ነው። ሌሎቹ ምን ይዘው ይመጣሉ? የስኳር መድኃኒት፣ የኮሌስትሮል መድኃኒት፣ የግፊት መድኃኒት። ይሄ የአሁኑ ልጅ ደግሞ ሰምተሽ ወራለ ደቡብ አፍሪካ ላይ ኦኬ ለትንሽ ነው እግዚአብሔር አፉን እኮ እንዲያጣመውት በዚህ እድሜ ኦኬ ምራቄን መቆጣጠር አልችልም ነበር አለ። እንግዲህ ግማሽ እጅና ሰው አለ አይደል በየሰፈሩ አይተሻል በስትሮክ። ያንቺ እንደውም እውነት ነው። የተሻለ ቦርጭ ብቻ ናት አንቺ። እኔ ያው ቦርጭ ነው ግን ምንድነው መሰለ ዶክተር ከሰኔ 16 2016 ላይ ህክምና ቦታ ሄድኩኝና ክብደቴ በጣም ትልቅ ነበረ። በወቅቱ 97 ኪሎ አካባቢ ነበር። 97 ኪሎ። ቁመቴ ሜትር ከ60 እየተደበቅኩ ነበር። እና ከሐኪሙ ጋር ተነጋግረን ክብደትሽን መቀነስ አለብሽ አለኝና አንዳንድ ከናና እንጂ ክብደትሽን መቀነስ አለብሽ ለ20 ፕላስ ይርስ አክስናገር ይኖርኩት ነው። እኔ ሰምተሻል። ተራራም ያክል ክሊማንጀሮ ተራራም ያክል በክሊማንጀሮ በኩል ነው ባለው ለተወሰነ ሲለዛ ነው ክሊማንጀሮ ያልኩሽና ክሊማንጀሮ ተራራ ይዤ ቦርጭ ይዤ
ቀንስ እንጂ ምንድነው ይሄ ቦርጭን ቀንስ እኮ ስለኝ ነው 20 ፕላስ እንግዲህ አንቺንም ክብደት ቀንሽ ያለሽ ሐኪም ምናልባት በጋዋን ሸፍኖናል እንጂ ልጅ ውስጥና ያለ ከሆነ ቦርጫም ነው እሱም ቦርጫም ባይሆን ብዙ ቦርጫም ሐኪሞችን ታውቂያለሽና ክብደትሽን ቀንሽ ብቻ ብሎ ሸነሽ ወይስ ምን አርጊያለሽ ክብደትሽን መቀነስ አለብሽ ምን አርጋሻለሽ ህመሚ ምንድነው ቁጭ ብዬ አይ ምንም አላለም ኤክሰርሳይዝ አርጊ ነው ያለኝ ኤክሰርሳይዝ ስሪ ያለኝ በቃ ይሄንን ከዛ እኔ ዝም ብዬ ምናምን እያየሁ ወይ እንጂ ይኸውልሽ ጥረት ማድረግ ጀመርኩ አውታም እናደርገው ብዬ ነውና እሺ በራሳችን ላይ እየቀለድን እኮ ነው የምንማማረው እኔ ሲሪየስ ነገር አልወድም ሲሪየስ አታርጉት ኦኬ እሺ እየተጫወትን ነው የምንማማረውና ፕላስ ሳምሲንግ ኢዝ 20 ምናምን አመት ክብደት ቀንሱ ሲኖር ያለው ልክ ሐኪምሽ እንዳለው ኤክሰርሳይዝ አርጉ ሲኖር ያለው ነው እንዴት አርገሽ ነው ሜትር ከ60 41 አመትሽ 97 ኪሎ ተሸክመሽ እንዴት አርገሽ ነው እንደው አሰብሽ ማሽላ ስትወጪ ተነስተሽ ማግስቱ ድብድብ ማለት ነው በጣም ከባድ በጣም በቃ ሰውነትሽን ማስተካከል ነው አስቆምኩ እሺ እና ያው አንዳንድ ነገሮች ማድረግ ጀመርኩ ሎሚ መጠጣት ምናምን ሎሚ መጠጣት ምግብ ወይ ሎሚ እኮ ያወራሽ በምን ቃል ላይ ሰጥተው አሁንና እየሳቅ ለምን ያለው ይታይሻል ሎሚ እሺ አው ይታየኛል አየሁት በኔና ባንቺ ልዩነት መካከል ያለው ልዩነት እኔ ሎሚውን ለኢንጆይመንት ደስ ስለሚል ነው የምጠጣው እንጂ ኦኬ ለክብደት መቀነስ ብዬ አይደለም የሚጠጣው ያለሁት ኦኬ ዋናው ቁልፉ ነገር ለኔ እንግዲህ አውርሳው ሰምተሻል አመጋገብ ነውና አመጋገብሽን ፐርፌክት አርገሽ ሎሚን እንደ ተጨማሪ ፕላስ እያረኩ ነው ብለሽ ብትይ አጨበጭብልሻለሁ ከዛ ውጪ ግን ክብደት ለመቀነስ ሎሚ ጠጣው ነው አስቂ ነው ክብደት ለመቀነስ አፕል ሳይደር ቪጋይ ጠጣው አስቂ ነው ጦሲኝ ጠጣው ነው ምናምን አስቂ ነው አስቂ ነውና ቀጥይሽ ሎሚ ስለ ሎሚ ያስቆምኩሽ እሺ ያው እንትን እንዲ በቂ ነገር ባይኖርኝም ተባራሪ መረጃዎች ያንተን መከታተላለሁ ሌሎችም ዩቲዩቦች ላይና ስኳር ዳቦ እና አንዳንድ ነገሮችን ተውኩኝና የተወሰነ ግን በርግጥ ለውጥ አገኘው የምፈልገውን ያህል ግን ስላልሆነልኝ ነው አሁን ወደዚህ ለመግባት የፈለኩት አሁን 83 ኪሎ ሆኛለሁኝ በዚህ በ7 በ8 ወር ውስጥ ማለት ነው ዋው ምግብሽን ቀይረሻላ ሙሉ ለሙሉ አይደለም ግን አንዳንድ ነገሮች እንዳልኩ ድንች ዳቦ ስኳር ይሄ ሩዝ መኮሮኒ ምናምን እነሱን ተውኩ እንጀራ አልተውኩኝም አትክልት ያው ምግቤ ላይ ለማብዛት እየሞከርኩኝ ነው በደንብ ግን አልሰንተናልኩም አሁንም ቁልፉን አላገኘሽም ገብቶሻል አትክልት ለማብዛት ያልሽ ሴንስ የለውም ብዙ ሙሉ በሙሉ አልቀየርኩም ያልሽኝ ሙሉ በሙሉ ጤናሽን ታሻሽያለሽ ያው ያሻሻልሽ እኮ ነው እኔ ማውራ ግን ፈጽሞ ጤና ስለማሻሻል አይደለም ፐርፌክት ገብቶኝ ፐርፌክት ብራንድ ኒው ካር ነው ላደርግሽ የምፈልገው ብራንድ ኒው ማሽን ካምፓኒ ወጣሽ ማሽን ስለማድረግ እንጂ ስለማሻሻልማ ከሆነ እንኳን ተሻዳቦ ስለማሽን ለስላሳ ጁሱ ምናምን ስታቆሚ ዲወክ ማለት ይሆናል yes ተታሻሽያለሽ ማሻሻል ግን ፐርፌክት ማሽን ሆኖ ራስን እንደ አዲስ ራስን መስራት እየተቻለ ማሻሻልን ማንንም ይመጣል ብዬ አላስብም ዛሬ ምን በላሽ እንግዲህ ከመናገርሽ በፊት ኤክሶችንና ራይቶችሽን ጠብቂ ቁጭ ብሎም ጠብቁ አሉ ኤክስፐርት ቀጥ ሳትጠብቂ እሺ ጠዋት ምንም አልበላሁኝም ቁርስ ምንም አልበላም ቁርስ ብዙ ጊዜ አልበላም ቆይ ቁርስ ደግሞ እንጂ እቺ ልጅ ቁርስ ብዙ ጊዜ አትበላም
እንደዛ ነው ያለችን። ኤክስ ራይት እና ይታይሻል? አዎ ይታየኛል። ጠብቂ ገና ሺ ኤክሶችን ነው የሚሰጡሽ። ምክንያቱም ብዙ ጊዜ ስላወራን ስለ የመጀመሪያ ምግብ በጊዜ ስለመብላት ቁርስ ባንለው ይሻላል። የመጀመሪያ ምግብ እንበለውና የመጀመሪያ ምግብሽን 7 ሰዓት ብትበይም ብሬክፋስት ነው አይደለም? ፋስትሽን ብሬክ ያደረግሽው እንደኔ 2 ሰዓት ብትበይም ብሬክፋስት ነው። ስለዚህ የመጀመሪያ ምግብሽን የበላሽበት ታይም ትክክል እንዳልሆነ ገብቶሻል። ብዙ ጊዜ አሁን አናውራ 7 ሰዓት ላይ ቁርሴን አልበላውም ብሎ አስቦ የበላ ሰው የሚበላውን ምግብ አያርገኝ ነኝ ጦርነት ነው የምታውጂ ምግብ ላይ እና ምንድነው ተሳውችበት ምግብሽ ምንድነው? የበላሽው ምግብ በነገሪኝ የበላሁት እንጀራ በዱባ ወጥ እንጀራ በዱባ ወጥ አለ ለዘንድሮ ፈዛት እኛ ቤት አለ። ከዚያስ ባልዲ ሙሉ ዘይት አጨምራችሁ እንደ ወጡ እኮ የምታፍጠው በዘይቱ ሞቅ ያለ ሲሆን ነውና ተጋግዛችሁ ነው መቼም ባልዲ ሙሉ ዘይት ተጨምራችሁ። አይ እሷን ካንተ ስለሰማው ዘይት ቆጥቤ ነው። ዛሬ እንቁላል ቤት ነው የሰራሁትና 5 እንቁላል ከራልኝ ዛሬ ከናስኳል ነው የበላሁት። ሰሞኑን የሚገባው ኢነርጂ አልነበረም፣ መንገድም አልነበርኩ። ልጅቷ ምሰራልኝ ልጅ አለች ጎበዝ ልጅና ዛሬ እስቲ ልስራ አልኳት። አንዳንዴ ደስ ይለኛል ራሴ መስራት። ዘይት ምጨምሪው እስከ አልኳት። ማንኪያ መጣችና ሙሉ ማንኪያ አለችኝ። ይሄ እኮ ይበዛል። ሙሉ ማንኪያ 15 ኤምኤል ነው። 15 በሻጂ የሚገርመው ነገር ሰርቪንግ ሳይዝ እንግዲህ አንድ ፕሮዳክት ገዢ በአንድ ዞር ላይ ምን ያክል መጠቀም አለብሽ ማለት ነው። ሰርቪንግ ሳይዝ እና 1 ቴብል ስፑን ይላል ዘይቱ ራሱ አይገርምሽም? ፋብሪካ ጽፎበታል። ኦኬ እሺ ማነው እስከዛሬ እንደው ዘይትን እንግዲህ ባለቤቴም ስትሰራ አይቻለሁ፣ እናቴም ስትሰራ እያየሁ ነው ያደግኩት። ብቻ ጀሪካን እኮ እንደዚህ ነው ጨምረው ግልብጥ ነው የምናደርገው። ትክክል ኢኮኖሚ ጭምር እኮ ነው እያስተማርኳችሁ ያለሁት። እንግዲህ ባለፈው ላይ ሳራ ነበርና አይ አልኳት እናቴን አይ ነው የምላትና ስታልቂ እኮ ያንን ስም አትቀይሪ ማለት እናትሽ የምትጠሪበትን ዘይት ተለምባ እስኒ አልኳት አታብዢ እንደማለት ነው። አውቃለሁ ሩኛ እሺ አይ ያው ጫውታው ሁሉም ሰው ይዘዋ እሺ ስሪንጅ ወሰድኩላትና ስሪንጅ ፈገዳ ማልኳት በስሪንጅ ኦኬ ስሪንጅን እኮ እኛ ሰዎች ለመርፌ ነው የሚጠቀሙ ሰው ለመውጋት። አሁን እኛ እኮ ለመርፌ ምግብ መርፌዋን እንኳን ምግብ መስፈሪያ እያደረግናት ነው። ቀላል ነው። 5 የሚል ያለ እዛ ላይ 10 የሚል ያለ 5 ላሳየዋቸው ባቢዮ ዘይት ተናበው ወደ ተቆጠቡ የገለበክ ዳንሳ ዋንጋሪ ጎተበክ በጣም ጥሩ ነው ያረከው። ልጆች አሉ የሚያግዟት የዘመድ ልጆችን ነው የምታሳድገው። እንግዲህ ግን ወጣን አንድ ዘመድ ልጅኛ ቤት ያመጣል፣ 2 ልጅ ይመጣል፣ 3 ልጅ ይመጣል፣ አድርጎ ይወጣል። ረጅም ዕድሜ ይሰራልና አሁንም ጁነር ልጆችን አምጥታለች። ወንድሞቿ ልጆች ምናምን አምጥታውንም አዳዲስ ፊት ነው የማየው በሚሄድበት ጊዜና ገላገልከን እኮ በቃ እኮ አሁን 10 እኮ መግዛት የለም አለችኝ። የለም ቁጠባ ነው። ከልጅቷ ጋር ከቤዛ ጋር ተዋሳራ ሙሉ ማንኪያ ነው የምጨምረው አለች። በይ ሙሉ አጨምሪ ብዬ አሳየኋት። መሀል ክቧ ላይ ዳር ነው የምትለው። እቺ ምን ታደርጋለች እኮ አታሰማም አለች። ግድ የለሽም ሌላ ጊዜ ግን ስትሰሪ እቺ መሀል ላይ ከየሾርባ ማንኪያ ሙሉ በሚለው ሰርቪንግ ሳይዙ ግማሽ አደረኩ። ምክንያቱም ያ ሁሉ አስኳል እኮ ፋት ነው አይደል? አስኳሉ ራሱ እኮ ፋት ነው። አንድ አስኳል 6 ግራም አለው። 5 ላይ በላሁት 5 ሲደመር 6 ሲባዛ 6 30 ግራም ፋት እኮ አስኳሉ ውስጥ ቁጭ ብሎ እኮ ይጠብቀኝ ነው። እሱ ምን ላደርግ ነው 15 ሙሉ ማንኪያ 15 ነው ይላል። አቮካዶ ዘይት ነው እንዳጋጣሚ ተጠቀምኩትና ሰርቪንግ ሳይዝ ብሎን አንቺም ታያዋለሽ 15 እዛ ላይ ጨምሬ ለምን 45 ግራም ፋት በጧት ነው ወስደው መቆጣጠር የምችለው። አንዳንዴ አስኳሉን ቀንሳለሁ፣ አንዳንዴ የማብሰያውን ዘይት ቀንሳለሁ ማለት ነው። ይሄን አደረኩ። አንቺ ግን ጎብዘሻል፣ የዘይቱን ፓርት ቀንሰሻል። የዘይቱን ፓርት መቀነስሽ ራሱ ተአምር ነው። ሰውነትሽ ላይ የሚፈጥረው ባይዘ ተአምር ነው የሚፈጥረው።
ኦኬ የትኛው ማንኛውም እንስሳ ባይዘ ማንኛውም እንስሳ ብቻ ሳይሆን ቁጫጭ ትንኩሼ ነው የምናገኘው ጉንዳኖችን ትንኩሼ ነው የምንለው የትኛው ነፍስ ያለው የሚመገብ እንስሳ ፍጡር የሚመገበው በቂ ፕሮቲን እስኪያገኝ ነው ይላል አሁን ላይ ያለው ተብየሳሪ አንቺ ምን አጠፋሽ ፕሮቲንን እሺ ከዱባና ከእንጀራ ለማግኘት እኮ ነው ያሰበው የጎረስሽን አቆጣሽን እንጂ ብዙ ነው የጎረስሽው በቃ በስዝቂ ነው ያልሽው ሰውነትሽ ስቶፕ ምልሽ ምክንያቱም ሳማው ዱባም አጥዋይኖ ወደ ትንሽ ፕሮቲን አለው ያ እንጀራም እንግዲህ ሳማው እኮ ፕሮቲን አለው እንዴት አድርጎ እንጀራ ፕሮቲን ነው ያልሽኝ ያለሽ አይደል የትኛውም ስሩ ያለው የትኛውም ስሩን ወደ መሬት ሰዶ የበቀለ ፕላንት ከመሬት ውስጥ ናይትሮጂን ይመጣል ናይትሮጂን የፕሮቲን መሰሪያ ነው የትኛውም ፕላንት ጎግል ጋር ገሽ አንብቢና ስንት ግራም ፕሮቲን አለው ካልሽ ትንሽ ደረጃቸው ላይ እና ባቂላ ትንሽ ያላል እና ድፍን ምስር ምናምን እና አተር ምናምን እና ኩያተር ሻላል ያላቸው እንጂ ሁሉም ፕሮቲን አላቸው እና ጤፋችን ፕሮቲን አላቸው አይገርምሽም ስለዚህ በዛ ደካማ ሶርስ ፕሮቲን ሶርስ ከሆነ ምግብ ነው ለማግኘት ይሞክርሽውና ብዙ በላሽ ያ ብዙ የበላሽ ወጥና እንጀራ ከፍተኛ የሆነ ካርቦሃይድሬት ስኳርና ከፍተኛ ፋት ሰውነትሽ ውስጥ እንደገባ አዛታች ማለት ነው ይሄ ሁሉ ዘመንን ይወፈሽ መጣሹ የፕሮቲን ይዘቱ ዜሮ የሆነ ምግብ ስትበይ ስለኖርሽ ነው yes ከነገ ጀምሮ ግን አሁን ገብቶኛል ብለሽ ከነገ ጀምሮ ለምን በቀላሉ ፕሮቲን ከመጀመሪያው ጭቅ ያለ ፕሮቲን ይዘው ትንሽ እየነጎረስኩ ፕሮቲንን ስለሚያሟሉልኝ በቃሽ ምሎኝ ምግቦች አልበላም ብለሽ ስታስቢ ቺክን ብረስት አምጥቼው ለምሳሌ 10 ቺክን ብረስት እንዲህ ያለ ፍለፊት አድርጌ ሻልሽና ከቢቢዬ ብልሽ ገና የመጀመሪያው ሳጨርሺ በቃሽ ልሻል በቃሽ ልሻል አይገርምሽም በቃ እውነት ነው ያለና ከጎን ጎመን ብታደርጊ ደግሞ የዛሬ 6 ወር መንገድ ላይ አልፈሽ ዛሬ ምን ገጠመኝ መስለሽ ጠዋት እንግዲህ ተላላኪኛ እኛ ቤት እኔ ነኝና ሚስቴ ጊዜ ወርቅ በልጥሎ ግዛናና ሊስት ይሰጠኛል ገዝቼ ልመጣ ሰልፍ ይያለ ዛሬ ፍሬሽ ኮርነር ያለው ሰልፍ አይደለም በጣም ከፍተኛ ሰልፍ አለ አንድ ቆንጆ የምታምር ወጣት ልጅ መጣችና ከፍ አርጋ ሰላም አለችኝ የምሬን እኮ በጣም የምታምር ልጅና አወከኝም አይደል እንዴው እኔ እንግዲህ እናንተ ታቁኛላችሁ እኔ ግን ላቃላቅ ፕሊስ አልኳት ብሩክታይት ብላ ስማው ነገረችኝ እንግዲህ ላይቭ ላይ ሆነች እንግዲህ ያው ከልጇ ጋር ነበሩ ብሩክታይት አንቺ ነሽ ያው ጋድ ብሩክታይት ኦልሞስት 40 እየጨረሰች ነው ተሳስቼ ካልቆይቷል በፊኑ ጆኒ አድርገችና 25 ዓመታት መስለም የምሬን ነው የምነግርሽ ቆንጆ ልጅ ኦኬ ያው ቆንጆ ሌላ ሰው እኮ ምናምን yes okay yes ደስ ይላል በጣም ልጅ ወጣት ልጅ ነው 12 ዓመት አካባቢ ሆኗልና እሱ ነው መጀመሪያ ያየህና ብዙ ጊዜ ስለምከታተል እንደው ፎቶ አብሬው ልነሳይ መጣ ፎቶ አብሬው ተነሳ ምናምን ዶክተሮች ማርጋ ነበር የምትታገለው ያስተማርኳት ለንቻውን የነገርኩሽን ነገር ነው ብሩክታይት የምሬን ነው ነገርሽ ሌላ ጊዜ እንደምትከራተ እዚህ ላይ ብላ ተባታለሁ ካለች ለስኳር ብላ የጀመረች ገመዳገብ ብሩክታይትን ብዙም ታሪ የሚያረጋት ጎሮንዛ ቆዳዋ የሚያምር ማስታወቂያ አይደለም የምሬን ነው ነገርሽ አይ ልክ ነህ ስለዚህ እንጀራ ያልሽው ምንድነው አሁን ውጪ እሺ የመጨረሻ ጨምርልሽና እንበልና ካንቺ ጋር ያወራ ያለውት ከዛሬ አመት በኋላ ነው እንበል ወይ ከ6 ወር በኋላ ነው ያወራ ነው እንበልና ቅድም በነገርኩሽ ብልሽም በልተሽ ኦኬ ቀዩን ስጋ ከአትክልት ጋር በጣም መብላት ያለብሽ ያለ ባይዘ ካልኩሌት አዳረኩልሽም ቀላል ነው ጠግበሽ ቁርስ ላይ አጥቆ ጎመን ጋር ስጋ ነክ ነገሩን አሳ ነክ ነገሩን ቺክኑን ነገር ራስ ላይም ደግሞ ሁለተኛ ምግብሽም ላይ ራስ ካምነው ሁለተኛ ምግብ እንበል ልክ ለጧት ጠግበሽ ቢ ከዚያ በኋላ እንጀራ ብድጋሽ ምትጎርሺ ነገ አሁን በአል ነው ድፎ ዳቦኛ ቤትም ስሩ ብዬ በኮባ ሁሉ ብያት ባለቤቴ ኮባ ከየት አመጣልሃለሁ ያለች ነበር በኮባ የተሰራውን ድፎ ዳቦ ነው ያው ማለካው ይመስልሻል እንዴ ኦኬ ከትከት ነው ምበላው ግን በባዶ ሆዴ ነው አይደለም በቀን ማግኘት ያለብኝ ኦኬ ተበላው በኋላ
አንበሳውን ብድግ አድርጌ ይገለኛል እንዴ? የትም አይሄድም። ቀድሜ የበላሁት ቀድሜ ለሰውነቴ የሰጠሁት ነገር ሁሉ ነገር ነው። ስለዚህ ቁርስ 7 ሰዓት ያልሽውን ነገር ድሊት አድርጌ አይጠቅምሽም። በጊዜ ለመብላት ሞክሪ። ፈርስቲንግ ምንድን ነው? ፈርስቲንግ ፕሮቲን። ኦኬ ፈርስት ሚል ፕሮቲን። ከየትኛውም ምግብ ምሳ ላይ የሚሆን ራትም ላይ ሰው ቤትም ተጋብዘሽ ይሁን ብፌ ላይ የመጀመሪያው ነገር ምንድን ነው? ፕሮቲን። ፕሮቲንሽን ስጋውን ብለሽ ቢ፣ አሳውን ከብፌ ላይ አንሺ ቢ፣ ዞር ብለሽ ሳልመን ካገኘሽ አንስተሽ ቢ። ጨረስሽ አይደለም? ከፈለግሽ ኬክ አንስተሽ ቢ። ከፈለግሽ ኬክ እኮ አልኩኝ ታምር ያመጣም ሰውነትሽ ላይ። ፐርሰናሊ አግዙ የምትይ ከሆነ እነ ፍቅር አሉልሽ። ኦኬ ፎሎ ያደርጉሻል። አንቺ ፎሎ አድርገሽ እዛ ባለሽበት ጋይድ እናደርግሻለን። ግን የነገርንሽ ከበቂ በላይ ነው። እጅግ በጣም አመሰግናለሁ። አስገባውሽና የአር ፍሬንድ ዘ ዌይ ዩ ቶክ ይኸው ወደ 20 ደቂቃ ብላ ቆየሽኝና እየሄደ ነው። የሌሎች ሰዎች ሰዓት ተሻሞ በጣም ነው የማመሰግነው ዶክተር። እድሜ ይስጥህ፣ ተባረክ። ሚውት አድርጉ። ሌሎቻችሁ ትንሽዬ እንንቀሳቀስ ትንሽዬ 3 ደቂቃ እናርፋለን። እነ ህያብ እነ ዳዬ ወይት አድርጉ። 17 ሪክዌስት እያየሁ ነው። ፍቅር እንቆያለን። እሺ ስንት ሰዓት ነው? 3 ሰዓት እስከ 15 ሰዓት አልፈለግም። ቤት እንቆያለን። ከ10 ሰዓት በኋላ ይቅርታ ስልክ አንዴ ጻፊልኝ ፍቅር። ያ ይዘፉልሻል።